እኮ ማለት በጣም ጨካኝና አስመሳይ ሰው ነሽ። መቼም ቢሆን የዋልቶኛቺ አንቺ ምስጋና ቢስ ሆነሽ እንጂ ለዚህ ስራ ምስጋና ነበር የሚያስፈልገኝ። እሺ ኦፍ ኤልሳ በቃ ተይኝ እንዴ! ቆይ ምንድን ነው የሚያጨቃጭቃችሁ? እቺ ማስረባለች የማይመስል ነገር እየነገረሽ ልታሳብለኝ ነው። ምን አርገሻት ነው? እኔ ምን አደርጋታለሁ? እንኳን ደስ አለሽ ሉሊት አዲስ ቢዝነስ ልትጀምር ነው ብላ ታበደችብኝ። እናቴ ታገታ እንደዚህ አታደርግም አለች። ቆይ አንቺ ምን ለማድረግ እየሞከርሽ ነው? እውነት ግን አዲስ ቢዝነስ ለመጀመር አስበሻል? ውሸት ነው በይኝ። ልልቴ እንደምታስበው አይደለም ማለት። ስለዚህ እውነት ነው ማለት ነው? ሁለታችሁም በጣም አስመሳዮች ናችሁ። እሺ ከዚህ በኋላ ምንም ነገር ልታደርግልኝ አልፈልግም። ያለውን ነገር ነው የተናገርኩት። እንግዲህ ምንም ማድረግ አይቻልም። ምናልባት እማዬን ያገታት ዳዊት ሊሆን ይችላል። አዎ በአጋጣሚ መንገድ ላይ ያገኛት፣ ከዛ አገታት። እንደዚህ የመሆን ቻንሱ ከፍ ያለ ነው። በዛ ላይ ደግሞ ዳዊት ሰሞኑን ቤት እየዋለ አይደለም። ስለዚህ ምናልባት ጥርጣሬ ልክ ይሆናል። ዳዊት እንዴት ነህ? በሰላም ነው? ጠፍተሃል ሰሞኑን። አለሁ ደህና ነኝ። አንዳንድ ስራዎችን ለመጀመር አስቤ እየተንቀሳቀስኩ ስለሆነ ነው። ስራ? አይ ጥሩ ውሳኔ ነው። ምን ነው ችግር አለ እንዴ? ችግር እንኳን የለም። ህይወቴን ያመሰቃቀለችብኝን ሴት ሳልበቀል ምንም አይነት ስራ አልጀምርም ብላኝ ስለነበረ ነው። እና ቃልህን ስታጥፍ ትንሽ ግራ ገብቶኝ ነው። እሷን በመጠበቅ ጊዜ ከማባከን የዘለለ ምንም አይነት ነገር የለውም። ስለዚህ ስራ እየሰራው ማፈላለጉ የተሻለ ሆኖ ስላገኘሁት ነው። እሺ ታዲያ ምን አይነት ስራ ለመጀመር ነው ያቀድከው? እሱን ገና አላቀድኩም። ዛሬ ቤት ነው እንዴ የምትውለው? አይ አይደለም፣ ትንሽ ልረፍ ብዬ ነው እንጂ ልወጣ ነው። እኔ ግን አንድ ነገር ግራ ገብቶኛል። ምንድን ነው? ለምንድን ነው እንደ ከዚህ ቀደሙ እማዬ ልታፋልገኝ ወይም ደግሞ ልጠይቀኝ አልሞከርከው? ትልቅ ሰው ስለሆነች ያለ ምክንያት ጠፋለች ብዬ አላሰብኩም። ስለዚህ እናትሽን መጥፋት እርግጠኛ አይደለሁም። እንዴ ከጠፋች እኮ ብዙ ቀን ሆናት። በዛ ላይ ደግሞ በመፈለጉም ቢሆን ከኔ ይልቅ አንተ የተሻልክ ነበርክ። እስቲ እንግዲህ ለመፈለግ ሞከራለሁ። እንደምታገኛት ተስፋ አለኝ። እቺ ልጅ ፎቶውን ስላየች ምናልባት ጠርጥራኝ ይሆን እንዴ? የሆነ ነገርማ ማድረግ አለብኝ። ዳዊት ምን ነው ዝም አልክ? ሀሳብ ወስዶኝ ነው። በቃ አብረን እንፈልጋታለን። አይ እኔ እንኳን እዚህ ልጠብቅ። በሬን ከሰረቀ ሰው ጋር አብረሃት ፈልግ ሲባል አልሰማህም? እሱ ደግሞ ምን ማለት ነው? ምንም አይደለም፣ እየቆየ ይገባሃል። ሄሎ ጤና ይስጥልኝ። የልብስ ስፌት ማሽኖችን በብዛት ለመረከብ ጠይቄሽ ነበረ እና የዋጋ ማሻሻያ ግን እንደምታደርጉልኝ ነግረሽኝ ነበረ። ታዲያ መቼ ልምጣ? አይ አሁን እንኳን አልችልም፣ ትንሽ የቤተሰብ ጉዳይ ስላለብኝ። ወይ ሲመቸኝ ልደውልልሽ? እሺ፣ በጣም አመሰግናለሁ። ሉሊት፣ በምንም ምክንያት ወደ ኋላ ማለት የለብሽም። አንቺ ጠንካራ ሴት ነሽ። ያሉሽን እድሎች በሙሉ መጠቀም አለብሽ። ይህንንም ደግሞ ማድረግ ትችያለሽ።
ግን እኔ ግን መቼ ነው ከካሌብ ጋር ፍቅር ጊዜ የማሳልፈው? እሱስ ቢሆን ለምንድን ነው ስሜቴን የማይረዳኝ? እንዲሁም ዛሬ እሱን ማግኘት አለብኝ። ቆይ ልደውልለት። ሄሎ ካሌብ፣ እንዴት ነህ? ጠፋብኝ እኮ። ደህና ነኝ፣ አልጠፋሁም። ለምን ፈልግሽ ነው የደወልሽው? እየተቆጣኝ እኮ ነው። እኔማ እንዲሁ አብረን ጊዜ እንድናሳልፍ ነበር የደወልኩልህ። ጊዜ እንድናሳልፍ? ኤልሳ ዛሬ አልችልም። ሌላ ቀን ሰፊ ሰዓት ካለኝ እንገናኛለን። እግረ መንገዴን የምነግርህ ነገር ስላለኝ ነው። ደግሞ ትወደዋለህ። ምንድን ነው የምትነግሪኝ? እዚህ አንድ ትልቅ ነገር ተፈጥሯል። መቼም ከኔ ውጭ ማንም የሚነግርህ የለም ብዬ ነው። አሁን ላይ ያለው እኔ ብቻ ነኝ አይደለ? ታዲያ ነገርኛ የምኖር ማስረዘም ነው? አይ እንዲሁ ዋዛም አልነግርህም። በአካል ስትንገናኝ እነግርሃለሁ። በስልክ ንገሪኝ፣ በጣም እቸኩላለሁ። አለበለዚያ ዘጋዋለሁ። አይ በስልክ አይሆንም፣ በአካል ካልተገናኘን በስተቀር። እንደዛ ከሆነ ቤት እመጣለሁ፣ እዛው ትነግሪኛለሽ። ሄሎ ካሌብ፣ ካሌብ! ወይኔ ወይኔ ኤልሳ፣ ካሌብ ቆይ መቼ ነው ሰው የሚልን ነገር የምትሰማው? ወይኔ በቃ መቶ ነገሩን ሁሉ ሊያተረማምሰው ነው። ምንድን ነው ማድረግ ያለብኝ? ምን ማድረግ ይሻላል? እውነቱን ልንገረው? አይ ወይኔ ምንድን ነው ማድረግ ያለብኝ? እሺ አይ ካሌብ በቃ እዚህ መቶ ነገሩን ሁሉ ሊያበለሻሸው ነው። ምንድን ነው የማደርገው? ኤልሳ ምንድን ነው የተፈጠረው? በስልክ ልትነግሪኝ ያልፈለግሽው ጉዳይ ምንድን ነው? ካሌብ መጀመሪያ ተረጋጋና እነግርሃለሁ። ቁጭ በል። ይኸውልሽ የምትነግሪኝ ነገር ግን ውሸቱ ነው ላገኘውና ምን ላቀቅ እንዳይመስልሽ። ካሌብ ግን ታውቀዋል፣ እየዛትክብኝ እኮ ነው ያለው። ደግሞ ሲጀመር እንዴት ያልተፈጠረ ነገር ተፈጠረ ብዬ እነግርሃለሁ እኮ። ንገሪኝ፣ ምንድን ነው? ሰዓት የለኝም። እሺ እነግርሃለሁ። መጀመሪያ ግን ድምፅህን ቀንስ። ወይ ለምን ውጭ ወተን አናወራም? አይ እዚሁ ነው ማውራት የምፈልገው። ንገሪኝ፣ ያልሰማሁት ነገር ምንድን ነው? እሺ እንደዛ ከሆነ እነግርሃለሁ እኮ። ቶሎ በያ። ምንድን ነው የምትሟዘሽው? ምን መሰለህ ግን ደግሞ በምነግርህ ነገር ተናደህ የማይሆን ውሳኔ እንዳትወስን። ምን ልወስን እችላለሁ? ምናልባት ሉሊትን ልትጠላት ትችላለህ። ከባድ ነገር ነው የደበቀች። መጀመሪያውኑ ማሳወቅ ነበረባት። መጥላት አለ መጥላት የኔ ውሳኔ ነው። አሁን ንገሪኝ። ሉሊት አንድ ድርጅት ልታቋቁም እንቅስቃሴ ጀምራለች። ድርጅት? የምን ድርጅት ነው? ልብስ እራሷ እያመረተች ለመሸጥ አቀዳለች። እንዳላማከረች ደግሞ በጣም እርግጠኛ ነኝ። ቆይ አንቺን ከማሰማሽ ፈጥረሽ እያወራሽኝ እንዳይሆን። ከዳዊት ጋር ሲመካከሩ ነው የሰማሁት። ምን ማድረግ እንዳለባትና ወደፊት በምን ሊጠቅማት እንደሚችል ሲመካከሩ ነበረ። ቆይ ይህንን የመሰለ ትልቅ ጉዳይ ከዳዊት ጋር ነው ሲመካከሩ የነበረው? እኔም ግራ ገብቶኛል። አባወራ ማን እንደሆነ ምንም እየተለየ አይደለም። ቆይ ምን ነው የምትለው? የኔ ነገር ወጥቶላታል ማለት ነው? ለምንድን ነው ነገሮችን ከኔ እየሰወረች ያለችው? ቆየች። ስላንተ አንድም ቀን ምንም ነገር አስባ አታውቅም። ይኸው የልዕልት እናት እንኳን ታግታ ዞር ብላ አላየቻትም። ሲጀመር እሷ ስለ ራሷ ብቻ ነው የምታስበው። ሉሊት 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 የት ነው ያለሽው? ካሌብ ተረጋጋ እንጂ ሚስጥር ነው ብዬ እኮ ነበር የነገርኩህ። ከአንቺ ጋር የምመሳጠረው ምንም ጉዳይ የለኝም። ሉሊት የት ነው ያለሽው? ሉሊት ነይ። ምንድነው? በሰላም ነው? በጣም እየጮክ እኮ ነው። ሉሊት እውነታውን ልትነግሪኝ እፈልጋለሁ። የምን እውነታ ነው? ኤልሳ እንዳለችው ለእኔ ያለሽ ፍቅር አሁንም አለ ወይንስ ሞቷል? ኤልሳ? ቆይ አንቺ ከኔ ጋር ችግርሽ ምንድን ነው? አትጭይባት። እሷ ነች እውነታውን እንዳውቅ እየረዳችኝ ያለችው። አንቺማ ከነመፈጠሬም ረስተሽኛል። ፍቅራችን እንዲህ በቀላሉ ይቋጫል ብዬ አላስብም ነበር። ስለምን መቋጨት ነው የምታወራው? ካሌብ በማይሆን የፈጠራ ወሬ እየጠረጠርከኝ ያለው። በፈጠራ ወሬ አይደለም፣ በማስረጃ ነው። ደጋግሜ ከዳዊት ጋር አይቻችኋለሁ። ቀለበታችሁ የጓደኝነት አይደለም። ልትዋሽኝ እንዳትሞክሪ። ካሌብ ውስጤን እየጎዳው ነው። እንዲሰማኝ አታድርግ። እንግዲህ ያው እውነታው አንቺ ለኔ ምንም ስሜት እንደሌለሽ ነው። እሺ አሁን ተረጋጋና በተረጋጋ መንፈስ እናውራ። አልረጋጋም። የወደፊት እቅድሽ ምንድን ነው? ከኔ ጋር መኖር አይደል?
በዚህ ጉዳይ ላይ አውርተን የጨረስን መሰለኝ። አልጨረስንም። እንደዛማ ቢሆን አዲስ ስለምትከፍቺው ድርጅት ለኔ እንጂ ለዳዊት አታማክሪውም ነበር። ምን? የምን ድርጅት ነው? አታስመስይ በእናትሽ። ኤልሳ አንድ ነገር ሳይቀር እቅድሽን እንዳለ ነግራኛለች። አሁን ላይ እኮ ስለ ድርጅቱ እያሰብኩበት ስላልሆነ ነው አንተን ያላማከርኩ። ዳዊት ደግሞ ከጎኔ ስለሆነ ነው የውስጤን የማማክረው። አሃ እኔ ልቅብሽ ነው? ቢያንስ እንኳን በስልክ ማማከር አትችይም ነበር? ስለ ራኩሽ ነው? ቢያንስ እንኳን በስልክ መናገር አትችይም ነበር? ምንድን ነው ለተረመሰ? አንተ ቤት ድረስ መተመረበሽ ጀመር። ለዚህ ሁሉ ምክንያት ተጠያቂ ደግሞ አንድም አንተ ነህ። አንተ ከመጣው ወዲህ ሉሊት በኔ ላይ ያላትን እምነት ቀንሷል። ቆይ እኔ ምን አድርጌ ነው? በኔና በሉሊት መካከል ክፍተት እንዲፈጠር አድርጋል። እኔ አላደረኩም። በገዛ አመለ ነው ሊፈጠር ይችላል። አየሽው አይደል ሉሊት? አሁንም እየሰደበኝ ነው። ቆይ ካሌብ ለምን አትረጋጋም? ቢያንስ ለቃላቶች ተጠንቀቅ እንጂ። ለሱ ወገነሽ እየተናገርሽ ነው። ያንቺን ስድብ መሳባበት ምንም ምክንያት የለኝም። ሉሊት ምን ተፈጥሮ ነው? ምን ሆናችሁ? ምን ተፈጥሮ ነው ሉሊት? ካሌብ ስላሰብኩት ስለ አዲሱ ድርጅት ሰምቶ ነው። ምን? ከየት ሊሰማ ቻለ? እኔና አንቺ ብቻ አይደል ስንኖር የነበር ነው? ኤልሳ ናት የነገረችው። ኤልሳ? ምን ማድረግሽ ነው? እንዴት እንደዚህ ነገር አሳልፈሽ ትጫለሽ? ወንድሜ እኔ እኮ ለካሌብ የነገረችው መስሎኝ ነበረ። ከዛ ቤት ሲመጣ ድርጅቱ እቅድ ላይ እንዳለ ነገርኩት። ከዛም በዛ ተበሳጨ። እኔ ነግረዋለሁ ብዬሽ ነበር። ሁሉንም ነገር ሆን ብለሽ ነው እንዲያውቅ ያደረግሽው። እመኝኝ፣ ለምን ሆን ብዬ አደርገዋለሁ? አንቺ ነሽ በእኔና በካሌብ መካከል ያለውን ችግር እንዳንፈታ እያረግሻለሽ። አንቺ ነሽ ሁሉንም ነገር እያረግሻለሽ። ሉሊት እስኪ አንዴ ተረጋጊ። ቆይ ይህን ማድረግ ለምን አስፈለገ? ወንድሜ እኔ ምንም አውቀው ነገር የለም። ደግሞ ያወሩበት ነበር የመሰለኝ። ልታታልኝ እየሞከርሽ ነው? ይህን ስታደርግ የመጀመሪያሽ አይደለም። በተደጋጋሚ ነው ስታደርግ ነበር። ኧረ እኔ በፍጹም ላታልልሽ እየሞከርኩ አይደለም። ኤልሳ ከዚህ በኋላ በእኔ ጉዳይ ጣልቃ ስትገቢ እንዳለሽ ገባሽ አይደለ? ከዚህ በኋላ ሁላችንም መስመራችንን ልናውቅ ይገባል። ይህን ባህሪኬን ነው ያመጣሽው? እኔ ሳቅሽ መልካም ልጅ ነበርሽ። እኔ እኮ ይህ ይፈጠራል ብዬ አልነበረም የነገርኩት። ሲጀመር ስለዚህ አይነት ነገር መውራቱ ለምን አስፈለገ? በቃ ድንገት የተፈጠረ ነገር ነው። እባክህ ወንድሜ አትዘንብኝ። እኔ አላዘንኩብሽም። ከእህቶችሽ ጋር ግን መልካም ግንኙነት ይኖርሽ። አታስብ ወንድሜ፣ ሁሉንም ከእህቶቹ አስበልጬ ነው የማያቸው። ጥሩ በቃ ለማንኛውም ገብቼ ትንሽ ረፍት ላድርግ። ገና ምን አይተሽ? ከዚህ የበለጠ አናክስሻለሁ። ካሌብ በእጄ እስኪገባ መቼም ቢሆን ተስፋ አልቆርጥም። የዋዛ ሰው እንዳልመስልሽ። ደግሞ እንዳሰብሽውም ድርጅቱ እንደዚህ የሚቀልልሽ እንዳይመስልሽ። ደግሞ አይቀልልሽም። ጠብቂ፣ ያሳይሻለሁ። ካሌብ የት ቆይተህ ነው? ደግሞ ምንድነው እንደዚህ የሚያጣድፈው? ምን አገባሽ? ይመለከትሻል? አይ ማወቅ ፈልጌ ነው። ምናልባት የደበከው ነገር ካለ። አሁንም ጠለፋው ላይ ነሽ እንዴ? ውይ እሱን እንኳን ትቼዋለሁ። አሁን ላይ እሱን የማድረግ አቅሙም ሞራሉም የለህም። አልገባኝም። ቆይ አንቺም እንደነሱ እየናክሽ ነው? እኔ እንኳን እየናኩ አይደለም፣ ግን ደግሞ ኤልሳ እንደዚህ በቀላሉ ስታሞኝ ሳይ በጣም ታሳዝነኛለህ። እሱ አያገባሽም። አሁን ሂጂና እህትሽን ወደ ቀርባ እንድትመለስ ንገሪያት። አንተ እህቴ ምን አርጋት ነው? እሱን ሂጂና ከሷ ትሰሚያለሽ። ታዲያ ምን አበሰጫጫል? ትሰሚኛለሽ? የእህትሽ ጉዳይ ገና ከዚህ በላይ የሚያደርገኛል። ሰማኛለህ ካሌብ፣ በደንብ አድርገህ ስማኝ። ከዚህ በኋላ ከኔም ከቤተሰቦቼ ማነስ ላይ ውረድሽ። እናትሽንም አባግኛት ሲጣርጌ ነበር መገላት። እህትሽን ግን ጸባያ እንድታረም ንገሪያት። ቆይ አንተ ግን ምን እየሆንክ ነው? የኤልሳን የማይረባ ወሬ እየሰማ እዚህ እምቡር አትበልብኝ። እሱ አይመለከትሽም። በማያገባሽ ጉዳይ አትግቢ። አንተ ነህ በማያገባ ጉዳይ እየገባህ ያለው። አሁን ዞር በይልኝ እባክሽ። ይህ ልጅ ከቀን ወደ ቀን እያበደ ነው እንዴ? እኔ የምለው ቆይ ካሌብ ምን ተፈጥሮ ነው እንደዛ ተናዶ ሲሄድ ነበር?
ምን አልተፈጠረ ነገር አለ? እዚህ ቤት እኮ አዲስ ነገር አይጠፋም። አሃ እዚህ ቤት ችግር ፈጣሪ ናችሁ እያልሽኝ ነው? እኔ እንደዛ አላልኩም፣ ግን ደግሞ ደስ ባለሽ መንገድ መተርጎም ትችያለሽ። እኔ አልገድብሽም። በቃ ግን ከነገር ውጭ ምንም የምታውቂው ነገር የለም ኤልሳ? ልዕልት፣ ብንከባበር መልካም ይመስለኛል። ታዲያ የጠየኩሽን ነገር ለምን በስርዓት አትመልሽልኝም? ካሌብ ስለ ሉሊት አዲስ ድርጅት ማቋቋም ሰምቶ ነው እንደዚህ ሆነው። ታዲያ ይሄንን ነገር ሲሰማ እኮ ደስ ሊለው ነበር የሚገባው። እሱ ለምን ተናደደ? የተናደደው እኮ ድርጅት ለማቋቋሙ በማሰቡ አይደለም፣ ልክ እንዳንቺ ነገሩን ሁሉ ከጀርባው ስላደረገች ነው። አይ ጥሩ አድርጋለች። መናገሩ እንኳን ጥሩ አልነበረም። አልገባኝም። ከናንተ መደበቋን እየደገፍሽላት ነው? አዎ በደንብ። ለምን? ሰው ያወቀው ነገር በረከት አይኖረውም። ስለዚህ በሆድ መያዙ ጥሩ ነው። ያን ያክል መሰናክል አይበዛባት። ይገርማል። እንደዚህ የምትደግፊያት አልመሰለኝም ነበር። ለምንድን ነው ማልደግፋት? እህቴ እኮ ናት። በደንብ አድርጌ ነው የምደግፋት። በዛ ላይ በዚህ ዘመን ከአፍ የገባ ነገር ላይሳካ ይችላል። ስለዚህ አለመናገሯ ልክ ነው። ኦ ስለዚህ እንዳጠቃላይ ላንቺ አለመናገሯ ጥሩ አድርጋለች ማለት ነው። ያው እህቴ አይደለች፣ አንድ ቀን መናገሯ አይቀርም ነበር። እሺ ጥሩ። አልደከመሽም? እስኪ ግቢና አረፍ በይ፣ እኔም ልረፍበት ይሻላል። እሺ በጣም እያሰብሽልኝ ነው። እቺ ነገረኛ የሆነች ልጅ እንዴት ነው አርጌ ነው መገላገላት? እስካሁን የት ቆይተሽ ነው? የት ልቆይ እችላለሁ? እናቴን ልፈልጋት ሄጄ ነው። ታዲያ ለምን አልነገርሽኝም? አንቺ በሌላ ነገር ስለተጠመድሽ ስራ ላስፈታሽ አልፈለኩም። በነገር ልትነግሪኝ እየሞከርሽ ነው? እኔ በነገር ልነካሽ አልሞከርኩም፣ ግን ደግሞ ምንም የተሳሳትኩት ነገር የለም። ልዕልት፣ ይሄ እኮ ከበፊቱ የሚያቀድኩት ፕላኔ ነው። ግን ደግሞ ድንገት ልነግርሽ ስል የአልማዝ ጉዳይ ተፈጠረ። ታዲያ የፈለገ ነገር ቢሆን ለማየቆ ቅንጣት ታንክል እንኳን ልስራሪላት ይገባ ነበር። እንዴ በቻልኩት መጠን እኮ እየሞከርኩ ነው። ሉሊት፣ ልሻውጅኝ እንዳትሞክሪ። እኔ ልሻውድሽ እየሞከርኩ አይደለም። ልዕልት፣ አንቺ እኮ እህቴ ነሽ። አውቃለሁ ከማንም በላይ የምትቀርቢኝ እኔን ነው። ግን ደግሞ እናቴን አትወጃትም። የፈለገ ነገር ግን ቢሆን ይህንን ነገር ለእኔ ስቲ ማቆየት ትችይ ነበር። አሁንም ሀሳብ ነው እንጂ እኮ መሬት ላይ የወረደ ነገር የለም። ታይ ሉሊት፣ ማስተባበያ አትስጪኝ። እኔ እኮ ሕፃን ልጅ አይደለሁም። ነገሮችን በቀላሉ መረዳት እችላለሁ። ልዕልቴ፣ ልትረጅኝ እኮ ይገባል። ምኑን ልረዳሽ? እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ ስለ ድርጅትሽ እንዳወራሽ ነበር የፈለግሽው? እኔ ቆይ ስለዛ እናውራ መቻልኩሽ። ታዲያ እሺ ስለምንድን ነው ማውራት የምትፈልጊው? አሁን እኮ በአጠቃላይ እያወራሽኝ ያለሽው ስለ ድርጅቱ እንጂ ስለ እናቴ መጥፋት አይደለም አይደል እንዴ ሉሊት? እኔ እኮ ስለዛ አላወራሁኝም ልዕልቴ። ቆይ ለምን ልትረጅኝ አትሞክሪኝ? እኔም እኮ በቻልኩት መጠን አልማዝን ለመፈለግ እየሞከርኩ ነው። መቼ? እኔ እንግዲህ ስትፈልጊያትም ስታስቢያትም እያየሁ አይደለም ሉሊት። እኔ እኮ እህትሽ ነኝ አይደለ? እኔ እንድረዳሽ እንደምትፈልጊው ሁሉ አንቺም እንድትረጅኝ እፈልጋለሁ። እሺ ልዕልቴ፣ ከዚህ በኋላ የቻልኩትን አደርጋለሁ። ለማንኛውም በቃ ልብሴ ልቀይር፣ ከቻልሽ ሂጂልኝ። ለምን አልደውልለትም? ምናልባት እኮ ብደውልለት የሆነ ፍንጭ ላገኝ እችላለሁ። ሄሎ ዳዊት፣ እንዴት ነህ? ምን ፈልገሽ ደወልሽ? እንዴ ምን ማለት ነው? ምን ፈልገሽ ነው የደወልሽው? እኔማ ስትጠፋ ጊዜ ምን ሆኖ ነው የጠፋው ብዬ እኮ ነው። ታዲያ አንቺ ምን አስጨነቀሽ? አንድ ቤት አይደል እንዴ የምንኖረው? ባስትብል ችግር አለው? እኔ የምለው ምን አይነት ድምጽ ነው የምሰማው? ድምጽ መንገድ ላይ ስለሆንኩ ነው። ነው? እሺ ጥሩ። ግን ይሁን የታፈነ ሰው ድምጽ እየሰማው ነው። ቻው። የሆነ ነገር እየሸተተኝ ነው። እሱን ደግሞ ማወቅ አይቀርም።
ሉሊት ምን ሆነሻል? ዳዊት ነገሮች ከቁጥጥር ውጭ እየሆኑ ነው። ማለት አልገባኝም። የተፈጠረ ችግር አለ? ማንም እየተረዳኝ አይደለም። በተለይ ልዕልትና ካሌብ ምን እንደማደርግ ግራ ገብቶኛል። እስኪ ላይ ነገር እየተፈጠረው ከዛ መፍትሄ እንፈልግለታለን። ምን መሰለ የልዕልት እናት መጥፋትና የኔ ድርጅት ለመክፈት ያቀድኩት እቅድ በተመሳሳይ ሰዓት ሆነ። እሱን ደግሞ ልዕልትና ካሌብ ሊቀበሉት አልቻሉ። ታዲያ እኮ ላይ ያስብሽ አይገባም። ሲሆን እነሱ ነበር ሊረዱሽ የሚገባው። እና አሁን ምን ለማድረግ አስበሽ ነው? እኔማ ከዓላማዬ ምንም ነገር ሊያሰናክለኝ አይችልም። ግን ደግሞ የምወዳቸውን ሰዎችን ማጣት አልፈልግም። አሁን እነሱ ስላልተረዱሽ ነው። ሲረዱሽ ያኔ ስህተታቸው ይገባቸዋል። እኔ እንጃ፣ ግን ከባድ ነው። በቃ ተረጋጊ። እኔ ነገሮች እንዲስተካከሉ አደርጋለሁ። እሺ በቃ ገብቼ ረፍት ላድርግና ስለ አዲሱ ስራ ላቅድ። ጥሩ በቃ እሺ ዳዊት፣ ምን አዲስ ነገር አለ? በምን ጉዳይ? ስላወራድበት ጉዳይ ነው ወይስ ስለስታ? በስልክ ነው ወይስ በአካል ስለወራንበት ጉዳይ? በአካል። አልረሳሁትም። በደንብ እያፈላለኳት ነው፣ ግን እስካሁን ምንም ፍንጭ አላገኘሁም። እሺ እንደምታገኛት ተስፋ አለኝ። ትገኛለች። የት ትሄዳለች ብለሽ ነው? መልካም እድል። ምንድነው የሰማሁት? የስልክ ጥሪ? ስልክ ተደውሎልኝ ነው። ከዚህ በፊት መጥሪያ እንደዚህ አልነበረም ነው ወይስ መጥሪያህን ቀይረኸው ነው? አዎ ቀይሬው ነው። ይህንን የስልክ ጥሪ ግን የሆነ ቦታ ማቀው ይመስለኛል። ይሆናል። አስቸኳይ ጉዳይ ገጥሞኝ ነው፣ መሄድ ይኖርብኛል። ወዴት ነው የሚሄደው? ይህንን ልጅ መከታተል አለብኝ። ምናልባት የሆነ ፍንጭ ላገኝ እችላለሁ። ልዕልቴ፣ እንዴ እዚህ ምን እያደረግሽ ነው? ምንድነው አንቺ? አስደነገጥሽኝ እኮ። ያምሻል እንዴ? ሌባ አይደለሽ አንቺ? ምን ያስደነግጥሻል? ይልቅ አንቺ እዚህ ምን እያደረግሽ ነው? አይመለከትሽም። ምን አገባሽ? ቤተሰብ ነን። ከዚህ በኋላ ሁለተኛ እንደዚህ እንዳትኛ አላልኩሽም? ኤልሳ፣ በእናትሽ እኔ የምቀልድበት ሳለ አይደለሁም። እሺ ቆይ ማን ነው እንደዚህ እያንጋጠጥሽ የምታየው? እጭ አስመለጥሽኝ ወደዛ። ቆይ ግን ለምንድን ነው ካጠገቤ ዞር ማትይልኝ? አልልም። አንቺ በጣም የተጻፈጥሽኝ ግን አልመሰለሽም? በቃ ታይኝ። ለጋገኝ እስቲ ልገኝ ነው እንዴ? በዚህ ሁኔታሽ ከቀጠልሽ ገና አንጠለጥልሻለሁ። ስታስጠላ